በአዲስ አበባ የአፍሪካ ህብረት ስብሰባን ምክንያት በማድረግ በአዲስ አበባ በርካቶች እየተንገላቱ እንደሆነ ረጃጅም የታክሲ ሰልፎችና እንደዚሁም የተለያዩ በእግር ጉዞዎች የሚያሳይ ምስሎች ይወጡ ነው የሚገኙ። እንደሚታወቀው የአዲስ አበባ ከተማ የተለያዩ ባለስልጣናት ግን ከሰሞኑ ምንም አይነት እንግልት ሳይኖር ስብሰባው ይደረጋል፣ መንገዶች ሳይዘጋጉ የሚል እንግዲህ ሀሳብ ይሰጡ ነበር በተለያዩ ሚዲያዎች፣ በተለይ በፋና ላይ በመቅረብ ማለት ነው። የአዲስ አበባ ፖሊስ ኮሚሽንም ይህንንም እንግዲህ ሲገልጽ ነበር። መንገዶች ሳይዘጋጉ ሰዎች ሳይጉላሉ ስብሰባው ይጠናቀቃል ቢሉም ነገር ግን እየታየ የሚገኘው በተቃራኒ ነው እየተባለ ነው። በምስሉ ላይ እንደምትመለከቱት እንግዲህ በርካቶች በሰልፍ ሲጨናነቁና በእግራቸውም ሲጓዙ የሚያሳይ ምስሎች ወጥተዋል። በአዲስ አበባ እንግዲህ 39ኛው የአፍሪካ የመሪዎች ጉባኤና እንደዚሁም 48ኛው የስራ አስፈጻሚዎች ሲቀጥልም የጣሊያን እንደዚሁም የጣሊያን እንግዲህ ጠቅላይ ሚኒስትርም እንግዲህ በአዲስ አበባ የአፍሪካ መሪዎችን እንግዲህ ስብሰባ ማድረጋቸው ይታወቃል፣ አንድ ላይ ማለት ነው። በእነዚህ ምክንያት ነው እንግዲህ መንገዱ ከፍተኛ ጭንቅንቅ ላይ ገጥሞ ሳይተዋል